السلام عليكم ورحمة الله وبركاته የተወደዳችሁ ተመልካቾቻችን እንደምን ከረማችሁ ይህ ሂዋር ፕሮግራማችን ነው ሂዋር ፕሮግራም በሙስሊሙ ማህበራዊ እና ሃይማኖታዊ ጉዳዮች ላይ አተኩሮ ከባለድርሻ አካላት ጋር የሚደረግ የውይይት ፕሮግራም ነው በዛሬው የመጀመሪያው የውይይት ፕሮግራማችን ከኢትዮጵያ እስልምና ጉዳዮች የምርጫ አስፈጻሚ ቦርድ ምክትል ሰብሳቢ ጋር ውይይት የምናደርግ ይሆናል የኢትዮጵያ እስልምና ጉዳዮች በቅርቡ እንግዲህ ሀገራዊ ምርጫ ለማድረግ እየተዘጋጀ ይገኛል ይህ ምርጫ ለሀገራችን ሙስሊሞች አንድነት ሰላም እና የተቋም ጥንካሬ መሰረት የሚጥል በመሆኑ ሂደቱ በግልጽነት ፍትሃዊነትና የሁሉንም አካል ተሳትፎ ባረጋገጠ መልኩ እንዲጠናቀቅ የሁላችንም የጋራ ፍላጎት ነው የጋራ ምኞት ነው በዓለም አቀፍ ደረጃ የምርጫ ሂደቶችን ስንመለከት ሚዲያዎች በማህበረሰብ ውስጥ ያሉ ጥያቄዎችን ለመመለስ ብዥታዎችን ለማጥራት እንደውም በዋናነት የመረጃ ተደራሽነትን በማረጋገጥ ወሳኝ ሚና እንደሚጫወቱ እንረዳለን በአጠቃላይ ሚዲያዎች የምርጫ ሂደቶችን ግልጽ ለማድረግ እና ዜጎች በሚያሳስቧቸው ጉዳዮች ላይ ገንቢ ውይይቶችን ለማንሳት ከምርጫ አስፈጻሚዎች ጋር በመተባበር ሰፊ ተሞክሮ አላቸው ያው ሚንበር ቲቪም እንደ አንድ የሙስሊሙ ማህበረሰብ ድምጽ ይህንን ዓለም አቀፋዊ ተሞክሮ መነሻ ማድረግ የመጅሊስ ምርጫ አስፈጻሚ ቦርድ ኃላፊዎችን በቀጥታ በመጋበዝ የተመልካቾቻችንን የተለያዩ ጥያቄዎች ስጋቶች ብዥታዎችና የአሰራር ሂደት ጥያቄዎችን ለማስተናገድ ይሞክራል የዛሬው ውይይት ችግሮችን በመፍታት ላይ ያተኮረ መድረክ ሲሆን የመጅሊስ ምርጫ ሂደት አንድነታችንን ሳይጎዳ እንዲጠናቀቅና ከቅድመ ምርጫ እስከ ድህረ ምርጫ ያለው እያንዳንዱ ምዕራፍ በሰላም እንዲፈጸም ያለንን ጥልቅ ፍላጎት የምናሳይበት ነው ይህንን በደንብ ይረዱናል ብለን ተስፋ እናደርጋለን እኛ እንደ ሚንበር ቲቪ ሁሌም ቢሆን ሚዛናዊነትን ታማኒነትና የህብረተሰብ ሰላም እና አንድነት ቅድሚያ እንሰጣለን የዛሬው የሂዋር ፕሮግራማችን ይህንን አካሄዳችንን የሚያጠናክር ሲሆን ቦርዱ ግብዣችንን ተቀብሎ ለተመልካቾች ጥያቄዎች ምላሽ ለመስጠት ላሳየው ግልጽነትና ትብብር አስቀድመን እናመሰግናለን አመሰግናለሁ ወደ ጥያቄያችን ከመግባታችን በፊት የኢትዮጵያ እስልምና ጉዳዮች ወይም መጅሊስ እንዴት ባለ ሁኔታና መች ተቋቋመ የሚለውን የተወሰኑ ነጥቦች እናንሳ ዶክተር አብዱልዋሲ እንግዲህ ይህ የዶክተርነት ማዕረግ ከመጣ በኋላ ለመጀመሪያ ጊዜ መገናኘታችን ነውና በትምህርቱ በልፋቱ ያገኙት ነው በዚህ አጋጣሚ እንኳን ደስ አለዎት አመሰግናለሁ ሚያዝያ 12 1966 ሙስሊሙ ህብረተሰብ ለዘመናት ሲጨቆን ኖር ያለውና መብቴ ይጠበቅ ብሎ ታላቅ ሰላማዊ ሰልፍ በአዲስ አበባ ያካሄደ የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ መጋቢት 4 1968 ተመሰረተ የሙስሊሙ ህብረተሰብ ጉዳዮች የበላይ አካል ተብሎም ደንብና መተዳደሪያ ተበጀለት በወቅቱ የጠቅላይ ጉባኤው መስፈርት አንደኛ ከፍተኛ የሃይማኖት ትምህርት ያላቸው አሊሞች መሆን አለባቸው የሚል ነበር በአባልነት ሁለተኛ መምህራን ወይም ምሁራን ሶስተኛ በአገር ሽማግሌነት የሚታወቁ አዛውንቶችን የሚያካትት ነበር በዚህ መሰረት 50% ከዑለማዎች 30% ምሁራን 10% አዛውንቶች 10% ወጣቶችን ነበር በወቅቱ አቅፎ የነበረው ህጋዊ ሰውነቱ ደግሞ በየ3 ዓመቱ የሚታደስ የማህበር ፍቃድ ላይ ተመሰረተ ነበር የመጅሊሱ የመጀመሪያው መሪ ሐጂ መሐመድ ሳኒ ሐቢብ ነበሩ ሐጂ መሐመድ ሳኒ ወደ አኺራ ሲሄዱ ሐጂ ዑመር ሁሴን የሸሪዓ ፍርድ ቤቱ ሊቀመንበር የጠቅላይ ጉባኤውን በሊቀመንበርነት ደርበው እንዲሰሩ ተመረጡ ብዙም ሳይቆይ ከደርግ ጋር ከፍተኛ ጉባኤው መውደቅ አለበት ከደርግ ስርዓት ጋር የከፍተኛ ጉባኤ ውስጥ የነበሩ ሰዎች በሙሉ መሻር አለባቸው በሚሉ አካላትና የለም መውደቅ የለበትም መቀጠል አለበት በሚሉ ለሁለት ተከፈለ ህዳር 1985 ክፍፍል ውስጥ የገቡት አካላት ከተለያዩ የሐሳብ ልዩነቶች ጭቅጭቅና ማወነጃጀል በኋላ አዲስ ምርጫ ተደርጎ የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ ወደ የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ ተለውጦ ስራ ጀመረ ሆኖም የእርስ በርስ አለመግባባቱና የስልጣን ሽኩቻው ተባብሶ የካቲት 14 1987 በአንዋር መስጂድ በተከሰተ ሁከት ሐጂ ሲራጅ ሙሳ የጊዜያዊ አደራጅ ኮሚቴ አባልን ጨምሮ የ10 ሰዎች ህይወት አለፈ በርካታ አሊሞች ምሁራን ወጣቶች የማህበራት አመራሮች በዚህ ሰበብ ታሰሩ ተቋማትም ተዘጉ ከዚህ በኋላ
የመጅሊሱ ስያሜውን ቀይሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወደሚል ተለወጠ። ወደ ምክር ቤት ማለት 1988 የፌዴራልና የክልል በሚል መዋቀሩ ከዚያ በፊት ከነበረው አሰራር እንዲለይ አድርጎታል። የክልል መጅሊሶች የፌዴራሉን ስለሚያቋቁሙ ጠቅላይ ምክር ቤት ተባለ። መጅሊሱ በህዝብ ምርጫ ሳይሆን በምደባ ከ1988 እስከ 1989 በሼህ መሐመድ አማን፣ ከ1990 እስከ 1995 በሼህ አብዱራህማን ሁሴን፣ ከ1995 እስከ 2001 በሼህ ሙሐመድ ሳፊ፣ ከ2001 እስከ 2005 በሼህ አህመዲን አብዱላሂ ጨሎ፣ ከ2005 እስከ 2007 በሼህ ኪያር መሐመድ አማን። ይህ ምርጫ የተከናወነው የፌዴራል ጉዳዮች አማካይነት ነው። በቀበሌ ተደረገ የተባለ ምርጫ ነበረ። ከ2007 እስከ 2011 በሼህ ሙሐመድ አሚን ጀማል፣ ከ2011 እስከ 2014 በሙፍቲ ሐጂ ዑመር ኢድሪስ፣ ከ2014 ላለፉት 3 ዓመታት የሽግግር መጅሊስ ሆነው በሐጂ ኢብራሂም ቱፋ ሲመራ ቆይቷል። በ2012 ፍቃዱ በየ3 ዓመት ከሚታደስ ወጥቶ ወደ ህጋዊ ሰውነት ሙሉ ሰውነት ያለው መጅሊስነት ተለውጧል። አሁን በታሪኩ ልዩና ሁሉንም ማሳታፊ ተብሎ የሚታሰብ ምርጫ ለማድረግ ወአለይኩም ሰላም። ጃፈር መሐመድ ኢብራሂም ሚስባ አይመን ይባላል። ጅብሪል ዳውድ፣ ያሲን ሱልጣን፣ እኔ ሙሉ ወርቅ ታደለ እባላለሁ። አህመዲን ሸምሱ እባላለሁ። ያው ሶሻል ሚዲያ ላይ የተሰራ አንዳንድ ነገር መረጃ ሰማለሁ እንጂ ኦፊሻል የሆነ መረጃ በስችል ላይ ምናምን የሰማሁት የለም። ያው ሚዲያ ላይ ነው የሰማሁት ነገር አለን። የተወሰኑ ቪዲዮዎች አይቻለሁ። አንዳንድ ነገሮች እሰማለሁ። ምርጫ እንደሚደረግ ምናምን እሰማለሁ። በዋለፈ አካባቢ ትንሽ ጭምጭምታ ነበረ። አሁን ላይ ብዙም ምስል ላይ ምናምን ሊወራ ነገር አልሰማሁም፣ አላውቅም። ሌሎችም እንደኔ የተለየ ግንዛቤ ያላቸው ብዬ አላምንም። እኔ በበኩሌ ብዙ መረጃ የለኝም ስለ መጅሊስ ምርጫ፣ መቼ ይካሄዳል፣ ማን ነው ለእጩ የሆነው ምርጫ ላይ የሚል የለኝም። ያው በቤት ውስጥ ምናምን ሲያወሩት ሰማል እንጂ እንዲህ ወጣቶች ላይ ትኩረት ተደርጎ ምናምን መረጃ የማድረስ ነገር በቂ ግንዛቤ ደርሷል ብዬ አላስብም እውነት ለመናገር። ምክንያቱም ተቋሙ እንደ ተቋም የራሱ የሆነ ሚዲያ አለው ለማለት ይከብዳል። እንደ ሚንበር ቲቪ አይነት ብዙ ተከታታዮች ባሉት እንደዚህ አይነት ሚዲያዎች አቋሙን ቢያስተላልፍ በየመስጊዶች በጁምዓ ለምሳሌ ወይ በኢድ ሰላቶች ምናምን ቢነገር እንደዛ ይበልጥ ጥሩ ነበር ያለው። በቂ ግንዛቤ እውነት ለመናገር የለም። እንደዚህ አንዳንድ ጊዜ እኔ እንደዚህ በፌስቡክ ቴሌግራም እንደዚህ አይነት ነገሮች እሰማለሁ፣ ግን ማህበረሰቡ ላይ በቂ ግንዛቤ ያለው አይመስለኝም። እኔ በቂ ግንዛቤ ተሰጥቷል ብዬ አላስብም። ጭምጭምታ ነገር ነው ሚዲያም ላይ መስጂድም ላይ የስሙት ያለው። እንግዲህ ዶክተር አብዱልዋሲ በድጋሚ እንኳን ከተመልካች ወደ ተሰበሰቡ ጥያቄ ለመመለስ እንኳን በደህና መጡ። ከዚያ በፊት ጥያቄዎችን ከማቅረባችን በፊት ከምርጫ አስፈጻሚ ቦርዶች እናንተ የምርጫ አስፈጻሚ ቦርዶች በምን አይነት አግባብ እና ሁኔታ ነው የተመረጣችሁት? ወደዚያ ላምራ። አመሰግናለሁ። እኛ ተመርጠን አይደለም የመጣ ነው፣ በሹመት ነው። ለመሾም የበቃ ነው። ለዚህ ኃላፊነት እንግዲህ ተሰየምን። የተመደብነው እንደተነገረን የጠቅላይ ምክር ቤቱ ጠቅላላ ጉባኤ ተወካዮች አሉ፣ ከየክልሉ የተወከሉበት አካል ነው እና ከዛ የራሳቸውን ጥናት ሲያደርጉ ቆይቶ ድንገት ትፈለጋላችሁ ተብለን እዛ ጠቅላይ ምክር ቤቱ አዳራሽ ላይ የተገኘን የተለያዩ አካላት ነበሩ ስብሰባው ላይ። እንግዲህ በዛሬው ዕለት እናንተን የጠራናችሁ ኃላፊነት ልናሸክማችሁ ነው። ይህ ኃላፊነትን በትክክል እንደምትወጡ እናውቃለን። ህብረተሰቡ ላይ ባገኘነው ጥቆማና ባደረግናቸው ጥናቶች ይህን ኃላፊነት ለመሸከም ይችላሉ ካልናቸው ሰዎች መካከል እናንተን 9 አባላትን እኛው
መርጠን ኃላፊነት ልናሸክማችሁ ጠራናችሁ። እንችላለን አንችልም፣ ስልጣን አላቸው ይህንን የማድረግ የስልጣኑ ነገር የነሱ ነው። ትችላላችሁ፣ ስራ ይበዛብኛል፣ አልችልም እንድትሉን አንፈልግም። የኃላፊነት ነው፣ መሸከም አለባችሁ የሚል ውሳኔ ነው የተነገረን። በወቅቱ ደነገጥ። አንዳንዶቹ እንግዲህ የራሱ ስራ ያለው ሰው ነው እንግዲህ ኃላፊነት ሌላ ተደራራቢ ኃላፊነቶችንም የተሸከሙ አባላትም አሉ እዛ ውስጥ። ዳሩ ግን የሙስሊም ጥሪ ነው ስለተባለ ለመቀበል ተገደናል። በዛም እንግዲህ ቃለ መሐላ እንድንፈጽም በሸሪዓ በከፍተኛ ሸሪዓ በጠቅላይ ሸሪዓ ፍርድ ቤት ዳኛ አማካይነት ቃለ መሐላ አስፈጽመውናል። ቃለ መሐላው 4 መሰረታዊ ነጥቦችን የያዘ ነው። አንደኛ ገለልተኛ ሆነን እንድንሰራ፣ ሁለተኛው ደግሞ ፍትሃዊ ሆነን እንድንገኝ፣ ሶስተኛው አካታችና አሳታፊ ምርጫ እንድናካሄድ ይህን መሰረታዊ ሀሳብ ተሸክመን ቃለ መሐላ ፈጽመናል። በዚሁ መልክ ነው ወደ ስራ የገባ ነው ለማለት ያህል። እስከ መቼ ነው ስልጣናችሁ የሚቆየው? አዲሱ ምርጫ ተጠናቆ ርክክብ አስፈጽመን እስክንወጣ ድረስ ነው። ይህም እንግዲህ በዚህ አመት መጨረሻ በፊት ማለት ነው እንደምናጠናቅቅ ነው አላህ ካለ። ጥሩ። እንግዲህ ከህዝብ ወደ ተሰበሰቡ ጥያቄዎች ላምራ። ቦርዱ የጽህፈት ቤቱን እንዲደራጅና በተዋረድ ክልል፣ ከተማ መስተዳደር፣ ዞን፣ ክፍለ ከተማ፣ ወረዳና መስጂድ አስፈጻሚዎችን እንደሰየመ ገልጻቸዋል። በእያንዳንዱ እርከን ማለት ሰሞኑን የተለያዩ ጋዜጣዊ መግለጫዎች እየተሰጡ ስለሆነ ከዚያ ላይ ተነስቶ ነው የመጡ። እንግዲህ ከፌዴራል እስከ መስጂድ ደረጃ ያለው የምርጫ አስፈጻሚ አካል አወቃቀርና የኃላፊነት ክፍፍል በግልጽ የተቀመጠ አሰራር አለው ወይ? ይህ የአደረጃጀት መዋቅር በምርጫ ህጉ ወይም መመሪያው ውስጥ እንዴት ተካተዋል? ይላል አንዱ። በመጀመሪያ ደረጃ መዋቅሩ መዘርጋት የፌዴራል አሰራርን ይከተላል። 12 ክልሎችና 2 አስተዳደር አካላት አሉ፣ አዲስ አበባና ድሬዳዋ ማለት ነው። በእነዚህ ሁሉ መጀመሪያ ደረጃ እኛ ቁጥራችን 9 ነው። በመተዳደሪያ ማነው በምርጫ ሰነዱ መሰረት በየመዋቅሩ 7 ለክልሎች፣ ዞን ወይም ከተማ ክፍለ ከተማ 5፣ ለወረዳም 5 እንደዛው፣ ለመስጂድ ደረጃ 3 አባላት ያሉት ምርጫ አስፈጻሚዎች አሉ። ምን እንደሚሰሩ ተግባራቸውም እንደሆነ በግልጽ ይታወቃል። እንግዲህ ዋናው ስራችን ህብረተሰቡን መቀስቀስ፣ እንዲመዘገብ ማድረግ፣ ለሁሉም ፍትሃዊ በሆነ መንገድ ማንም ከማንም ሳይለይ የፈለገው አመለካከት ያለው አስተሳሰብ ያለው ሁሉ ሄዶ የመመዝገብ መብቱ ተጠብቆለት ሄዶ እንዲመዘገብ፣ አትመዘገብም የሚባል ነገር ያለ እንደሆነ ያኔኑ በ24 ሰዓት ውስጥ ቅሬታውን እስካቀረበ ድረስ በ48 ሰዓት ውስጥ መልስ እንደሚያገኝ ተደርጎ ነው የተዋቀረው። እንግዲህ መስፈርቶች ኢትዮጵያዊ መሆን አለበት። ከዛ በኋላ የተወሰኑ በህግ የተከለከለ ሰው እንዳይሆን ይፈለጋል። ሌላው አንድ ሰው በሚኖርበት ቀበሌ ወይንም ወረዳ ባለው መስጊድ ውስጥ በአንዱ ውስጥ ደግሞ መመዝገብ ይችላል። ከዛ ውጪ አንድ መራጭ ምናልባትም እድሜው ከ18 ዓመት በታች መሆን የለበትም። እነዚህ ያሉ የራሱ የሆነ ክራይቴሪያ አሉት። እንግዲህ ኋላ ላይ እነዚህን ጥያቄዎች ሰዎች አንስተዋል። ምን መሆን አለበት፣ እንዴት ነው ምናምን የሚለውን እዚያ ስንደርስ ይነግሩናል ዶክተር አብዱልዋሴ። ግን ደግሞ አሁን ሲያነሱ አንድ ነገር መጣብኝ። 9 የቦርድ አባላት ከዚህ ቀደም ምርጫ በማስፈጸም ያካበተው ልምድ አለ። እንግዲህ ስልጠና ወስደዋል። በምርጫ ቦርድ ስልጠና አግኝተዋል።
የምርጫ ህግን፣ የስነ ምግባርን፣ በቅሬታ አፈታት ዙሪያ የተወሰደ ስልጠና አለ። በአጠቃላይ ምርጫ ምን መሆን እንዳለበት፣ እንዴት መካሄድ እንዳለበት የተወሰነ ነገር አለ። ሰዎቹ የተመረጡት እንግዲህ ቃለ መሐላ ስትፈጽም ለዚህ ኃላፊነት ስትበቃ ከህብረተሰቡ ውስጥ የተሻለ አቋም አላቸው ተብሎ የሚመጡ ሰዎች ስለሆነ በአባላቱ ስነ ምግባር ላይ ጥያቄ አይነሳባቸው። አካታችነት ላይስ? አካታችነት እንግዲህ የተለያዩ ክልሎችን የሚወክሉ ሰዎች ተብሎ ከአፋር፣ ከሶማሌ፣ ከአማራ፣ ከኦሮሚያ፣ ከደቡብ፣ ከምስራቅ ሰዎች የተካተቱበት ነው ለማለት ይችላል። ጥሩ እንግዲህ ወደ ህዝብ ጥያቄ ሄዳለው። ሰሞኑን ሚንበር ቲቪ በሰፊው አናውንስ እያደረገ የሰበሰባቸውና የተቀነበቡ ናቸው። የምርጫ ሂደት ግልጽነትና የመረጃ ተደራሽነት፣ የካንዲዴትስ የተመራጮች ካንዲዴትስ ማንነትና የመረጃ ክፍተት፣ የተመራጮች ማንነት እስካሁን አለመታወቁ ትልቅ ስጋት አለን ይላል ሰው። ምርጫው ከመካሄዱ በፊት መራጩ ህብረተሰብ ማን ምን እንደሚያስመርጥ በግልጽ ማወቅ የለበትም ወይ? ቦርዱ የተመራጮች ዝርዝር መገለጫ ፕሮፋይል እና የትኞቹ ዘርፎች ላይ እንደሚወክል ማለት ዑለማ ላይ ነው፣ ወጣት ላይ ነው፣ ምሁራን ላይ ነው የተቀመጡ ነገሮች አሉ። እሱንም ይነግሩናል። ለምንድነው ይፋ የማያደርገው? ይህ መረጃ ህብረተሰብ ዘንድ በበቂ ሁኔታ ማንን አውቆ ነው ሊመርጥ የሚሄደው? ወደ መጅሊስ መስጂድ ለመምረጥ ሲሄድ በምን አውቆ ነው? ቅድሚያ የማያውቀው ሰው እንዴት ነው የሚመርጠው የሚል ነው አንደኛው ጥያቄ። እንግዲህ የምናካሄደው ምርጫ እስላማዊ ስርዓትን የሚከተል ምርጫ ነው። ከሀገር ምርጫ ይለያል። ግለሰቦች ወጥተው እኔን ምረጡኝ የሚሉትን ሰዎች አይመርጥም። ሙስሊም የሚመርጠው ለዛ ስራ ብቁ ነው ብሎ የሚያምንበትን ሰው ነው፣ የሚያውቀውን ሰው ነው የሚመርጠው። ዶክተር እኔ ምረጡኝ አይበል ሰውየው። እነዚህ ናቸው የሚመረጡት ተብሎ ሳይቀመጥም እንደ መስጂድ በር ላይ ምናምን መለጠፍ የለበትም። ለምን? አዎ ስርዓቱን ለዚህ ነው የዘረጋ ነው። ስርዓት እስላማዊ ስርዓት ነው። አንድ ሰው የሚያውቀው ሰው ለመምረጥ በሚችልበት ሁኔታ እያንዳንዱ በገፍ ወይም ተሰብስቦ የሚመርጥበት ሁኔታ አይደለም። እንግዲህ 5 ዘርፎች አሉ፣ ዑለማዎች አሉ። በመስጂድ ደረጃ ዑለማዎች እርስ በርስ ይተዋወቃሉ። ወጣቱ እዛ አካባቢ ላይ ያለው ሙስሊሙ እንደምታውቀው በቀን 5 ጊዜ የሚሄድበት ስፍራ ካለ መስጂድ ነው። በመስጊድ ውስጥ የሚሰባሰቡ ሰዎች ማን ምን እንደሆነ ከሞላ ጎደል የሚያውቁበት ሁኔታ ይኖራል ተብሎ ይገመታል። ከዛ እነዚህን ሰዎች በ5 ካቴጎሪ ስንከፍላቸው ዓሊሙ አለ፣ ምሁሩ አለ። ሴቶ ለመጀመሪያ ጊዜ ሴቶች ተሳታፊ የሚሆኑበት አካታችነት የምንለው ግማሽ የሆኑ የሙስሊሙ ህብረተሰብ ሴቶችም ጉዳያቸውን ምክንያቱም ይሄ አገልግሎት ሰጪ ተቋም እንደመሆኑ መጠን ከሃይማኖት ተቋሚ ጎን አገልግሎት ሰጪ እንደመሆኑ መጠን ሴቶችም የራሳቸውን ጉዳይ ለማቅረብና ለማስፈጸም የሚችሉበት እድል የሚከፍት መሆን አለበት ብለን አምነንበታል። ስንት ፐርሰንት ለሴቶች? በፐርሰንት አይደለም የምናወራው። እንግዲህ አጠቃላይ ስለ ፐርሰንቱ ካወራው የሁሉንም እንማወራው 60% ለዓሊሞች የሚል ነገር ስላለ እንግዲህ የሚሆነው ምንድነው? ከስር ስንነሳ ከምርጫ ጣቢያችን መስጊድ ሆኖ የመጀመሪያው የመጅልስ መዋቅር ወረዳ ላይ ነው የሚሆነው። ወረዳው ላይ ስራ አስፈጻሚ ነው የሚመረጠው። ስራ አስፈጻሚዎቹ ላይ 5ቱ ዑለማዎች ይሆናሉ። 1 ምሁር ይኖራል። 1 የስራ ማህበረሰብ የምንላቸው አካላት ይኖራሉ። የስራ ማህበር ማለት ሰርቶ ገቢ የሚያገኝ ሁሉ እዛ ውስጥ ይከተላል። አርሶ አደሩ ሊሆን ይችላል፣ አርብቶ አደሩ ሊሆን ይችላል፣ ንግድ ማህበረሰብ ሊሆን ይችላል። ሁሉንም እዛ አካባቢ ያጠቃልላል። ሌላው ወጣት የምንለው አለ። እድሜው ከ18 እስከ 35 ዓመት ያለ ወጣት ካቴጎሪ አለ። ከዛ ሴቶች አሉ። እነዚህ ናቸው 5ቱ ካቴጎሪ። በአንድ መስጊድ ውስጥም እነዚህ ሰዎች ሲወሰዱ ቁጥራቸው በጣም አነስተኛ እየሆነ ነው የሚለው። እርስ በርስ ለመተዋወቅ የሚችሉበት እድል ይሰጣል። ማን ምንድነው ተብሎ እርስ በርስ የሚተዋወቁበት
መድረክ ይፈጠርላቸዋል። እንግዲህ ሰው እንዲሁ ባወቅሁ የሚመረጥበት ሳይሆን የኔን ጉዳይ ወደ ላይ ሄዶ ሊያስፈጽምልኝ የሚል ወኪሉን መርጦ የሚልክበት ሁኔታ እንጂ ምርጫ አንለውም። የሹራ ውይይት ይደረጋል፣ እርስ በርስ ይተዋወቃሉ። ከዛ በኋላ ማን በትምህርቱ ሊሆን ይችላል፣ ለሙስሊሙ ባቀረበው አገልግሎት ሊሆን ይችላል፣ እንዲሁም ደግሞ እንግዲህ ባለው የስራ ልምድ ሊሆን ይችላል። ህብረተሰቡ ከዚህ በፊት ያደረጉን አስተዋጽኦ አካውንት ወስዶ እገሌ ይሻላል የሚሉን እንዲጠቆም ይደረጋል። ከተጠቆሙ በኋላ 5 ሰዎች ይጠቆማል። ይሄ በአንድ ቀን ነው የሚከናወነው? በአንድ ቀን ነው የሚከናወነው። እንግዲህ ቀደም ብሎ ባለው ጊዜ 1 ሳምንት ተመዝጋቢዎች የሚተዋወቁበት ጊዜ ይኖራቸዋል። ምርጫ ማን እንደሆነ እንዲያውቁ ብቻ ነው። ከዛ በኋላ ጥቆማው በዕለቱ ምርጫው ተደርጎ ተመዝግቦ ውጤቱ ለበላይ አካል የሚላክበት ስርዓት ነው የዘረጋ ነው። ይህን ያደረግንበት ምክንያት ምንድን ነው? እንደምናውቀው በሀገራችን ተጨባጭ ሁኔታ ሁሉም ስልጣን ይመስለዋል። ይሄ ግን ስልጣን ሳይሆን ኃላፊነት የመሸከም ሂደት ነው። ኃላፊነቱን ማን ይሸከም የሚባለውን እየተበጠረ ከወረዳ እዛ የሚቀር አለ፣ 9 ወደ ላይ ይወጣሉ። ክፍለ ከተማ ሲሄዱ ደግሞ እየተበጠረ 9 ወደ ላይ ይወጣሉ። ወደ ክልል ስትመጣ እየተበጠረ 9 ሰው ነው የሚመጣው። ሌሎቹ ከያለበት የሚመጡት ጠቅላላ ጉባኤ አባል ሆነው የሚቀሩት ባለበት ቦታ ማለት ነው። በዚህ መልክ ሲመጣ ቢያንስ ከፍተኛ ብቃት ያላቸውን ሰዎች ለማግኘት የምንችልበት ሁኔታ አለ። አንዳንድ ጊዜ የሚያጋጥሙ ችግሮች አሉ። ችግሮቹ መካከል ምንድን ነው? እኔ ለምን አልተመረጥኩም? እኔ ለምን አልገባሁበትም? እኔ አስመራጭ ውስጥ ለምን አልገባሁም? እኔ ለምን አልተካተትኩም የሚል ነገር አለ። እኛ በሹመት የመጣን ስለሆነ ኃላፊነታችንን እንደኛ ሆኖ ሊወጣልን የሚችል ሰውን አካባቢውን በራሳችን ዘዴ ከተለያዩ ሴክተሮች ጥቆማዎች ወስደን ብዙ ሰው የጠቆማቸውን ሰዎች አስቀምጠን አናላይዝ አድርገን የሚያስፈልገውን 7 ሰው በዛ መልክ ነው መርጠን የምንሾመው። ይህ ሹመት ነው። ምርጫ ከሆነ ካጠፋ ልናባርረው አንችልም። ሰው የመረጠው ነው የሚሆነው። እኛ የሾምነው እንደሆነ ግን እንከን ያለበት መሆኑ አቤቱታ የሚቀርበት የሆነ እንደሆነ ሁኔታውን አጣርተን ወዲያውኑ ለመሻርና በሌላ ሰው ለመተካት የምንችልበት ስርዓት ነው የዘረጋ ነው። እንግዲህ በዚህ መልክ የሚመጣ ሂደት ስለሆነ ሰውን አላወቅኩትም የሚባልበት ሁኔታ አይኖርም። አብዛኛውን ጊዜ አሁን ስጋት ያለበት ኮልፌ ያለው ሰውዬ የሚኖር ሰውዬ ምናልባት እንግዲህ ለስራው መርካቶ የሚሆነውን ሰውዬ አያውቀውም። ስለማያውቁ ለምን አሁን አላውቀውም፣ ለምን ፎቶግራፉ አልተለጠፈም የሚል ስጋት ነው ያለበት። አይደለም፣ እዛ ከአንተ ጋር የሚሰግድ አንተ ጋር የሚውል በእንግዲህ ህይወትህ በሙሉ የተሳሰረ ሰው መካከል የተሻለውን ስጠን እያልን ነው ምን ሄደው። ጥሩ እንግዲህ ኋላ ላይ ሌላ ጥያቄ ያነሳለሁ ዶክተር አብዱልዋሲ፣ ይሄ ግን ተሞክሮ ወይም ልምድ የቀሰማችሁበት በዚህ አይነት አሰራር ይህ ሀገር ሰርቶ ስኬታማ ሆኗል የሚባል ነገር ያገኛችሁት ነገር አለ? ቤዚካሊ ይሄ የመጀመሪያው ኦፍ ኢትስ ካይንድ ነው ለማለት ይቻላል። ቁጭ ብለን 3 ወር ፈጀብን። ይሄን ምን አይነት ሲስተም ብንዘረጋ ህብረተሰቡን በሙሉ ያለ አንዳች አድሎ ለማምጣት የምንችለው። የትም ሀገር ተሞክሮ አልወሰዳችሁ? እኛ እንግዲህ የተሰጠን ጊዜ 5 ወር ነው። በ5 ወር ጊዜ ውስጥ ይህን ነገር ለማጠቃለል ነው። አሁን ይሄ ሲስተሙን ለመዘርጋት እንዳለመሄድ 3 ወር ፈጅቶብናል። እርስ በርሳችን የትኛው ይሻላል? የተለያዩ ምርጫ አካሄዶች አሉ። ይሄ ለእኛ ጉዳይ መሹራ አድርገህ በቀላሉ ሰው እርስ በርስ የሚባሉበት ሳይሆን ሁሉም ከኔ ብስ ገሌ ቢሄድልኝ የኔን ጉዳይ የበለጠ ያስፈጽምልኛል የሚለውን ሰው መርጦ እንዲልክ ነው ዋናው። የምዝገባ ሂደትን በተመለከተም ደግሞ አንድ ጥያቄ መጥቷል። ምዝገባው በ2 ሳምንት ለማጠናቀቅ እቅድ መያዙ እጅግ አጭር ጊዜ ይመስላል። ይህንን ጊዜ በሁሉም የሀገሪቱ ክፍሎች ለሚገኝ የሙስሊም ማህበረሰብ በገጠርም በከተማም
በቂ ግንዛቤ ለመፍጠርና ምዝገባውን ለማጠናቀቅ በቂ ነው ብላችሁ ታምናላችሁ? የምዝገባው ጊዜ ተጨማሪ መራጮችን ለማከታተል ሊራዘም የሚችልበት ሁኔታ አለ ወይ? እንግዲህ ቅድም እንዳልኩት ግንዛቤው በእለቱም ብትናገር ግን ሰውን ወደ መስጊድ ለማምጣት እስከቻልክ ድረስ ለመመዝገብ በመስጊዱ በቀን 5 ሰዓት 5 ጊዜ ተመላልሶ የሚመዘገብበት ቦታ ስለሆነ ወዲያውኑ ፋሲሊቴት ይደረግለታል። ወዲያውኑ ተመዝግቦ የሚሄድ ጉዳይ ነው። መስጊዶቻችን የተመለከትን እንደሆነ ከተወሰኑ መስጊዶች ውጪ አብዛኛዎቹ በመቶዎች የሚቆጠሩ ሰዎች የሚኖሩበት ቦታ ነው። ይህን ስታከፋፍሉ 5 ቦታ ላይ እንግዲህ ለአንድ ሰው ምርጫ ወደ 100 ሰው የሚሆን ሰው የሚሰበሰብበት ቦታ ቁጭ ብሎ እንደ አንድ እድር ውስጥ 100 ሰው ቁጭ ብሎ ተወያይቶ እርስ በርስ ተዋውቆ ለመምረጥ ይሄን ያህል የሚያስቸግር ነገር አይደለም። ጊዜው ያጥራል ወይ የሚባለው ሁኔታ ከተሰጠን አጠቃላይ ሁኔታ ጋር ነው አብሮ የሚሄደው። ምክንያቱም በ5 ወር መጠናቀቅ ካለበት ከዚህ ከአዲስ አበባ ከማዕከል ቁጭ ተነስተህ እስከ ወረዳ ድረስ መስጊድ ድረስ ራቅ ያለ ስፖርት ድረስ ያለውን ሰው ማደራጀቱ ብዙ ጊዜ ስለሚወስድ እሱ የማደራጀቱ ጊዜ ረዥም ጊዜ ወስዷል። ይህን ከወሰድን በኋላ ያለው ስራ የተመዘገቡ ሰዎችን መለየት ነው። እንግዲህ 5 ካቴጎሪ ሰነዶቻችን የተዘጋጁት በዛ መልክ ነው። ምርጫ መመዝገቢያ ሰነዶቹ እንግዲህ ምናልባት አንድ መስጊድ ላይ 20 ዓሊሞች የሚኖር እንደሆነ ሌላው መስጊድ ላይ 50 ማክሲመም የሚኖር እንደሆነ በዓሊሞች ደረጃ ያለው ይሄ ነው። ስለዚህ 50 ሰው ለመመዝገብ የራሱ የሆነ ደስክ ይኖረዋል። በ10 ቀን በለው በ15 ቀን በለው 20 ሰው ለመመዝገብ ይህን ያህል ችግር በአንድ መስጊድ ማለት ነው 20 ዓሊም ለመመዝገብ ይህን ያህል የሚያስቸግር አይደለም። በጣም ይበዛል ብለን የምናስበው የስራው ማህበረሰብ ነው። እንውሰድ በአንድ መስጊድ ውስጥ ተጠቃሚ የሆን የስራ ማህበረሰብ ከ200 እስከ 300 ሰው ቢኖር ነው። እነዚህም ቁጭ ብለው እንግዲህ በደረጃ በ10 ቀን ውስጥ ለመመዝገብ ለ15 ቀን ውስጥ ለመመዝገብ በቂ ጊዜ ነው። ሰው ባመቸው ጊዜ መስጊድ መጥቶ የሚመዘግብበት ስርዓት አለ። ሁለተኛ ደግሞ ለመጀመሪያ ጊዜ እኛ ኢንትሮዲዩስ ለማድረግ የሞከርነው በተለይ በሀገር አቀፍ ደረጃ ለማለት ያህል ነው በኤሌክትሮኒክስ አይቲ ተጠቅመን የምንመዘግብበት ስርዓት ዘርግተናል። ሁሉም ባለበት ቦታ በፍጥነት መዝግቦ ለመሄድ የሚችልበት ስርዓት ከተማ በሚባሉ ቦታዎች ሁሉ ይህን የዘረጋን ነው ያለን። ወደ ገጠር ስንገባ በጽሁፍ ምዝገባው ይካሄዳል። ስለዚህ ይህን ጊዜ ይበቃል ወይ አይበቃም ማተር ኦፍ ኮንቴንሽን ነው። በእኛ ግምት ይበቃል ብለን ወስደናል። እንግዲህ እዚህ ላይ በአእምሮ የሚመላለሱ በርካታ ጥያቄዎች አሉ። እነዚያን ጥያቄዎች ማነሳ ከሆነ ለተሰበሰቡ ጥያቄዎች ጊዜ ማሳጣት ይሆናል። ምክንያቱም ይሄ አሁን በኤሌክትሮኒክስ ስልት ምን ያህል ሰዎች ሰልጥነው ነው ይህንን ነገር ሊያደርጉ የሚችሉት፣ በየገጠሩ ውስጥ ምን ያህል ተዳርሷል ይሄ ጉዳይ ምናምን እያልኩኝ ሌሎች ነገሮችን ላነሳ እችላለሁ። ሌላ ጊዜ ቆየኝ። የህዝቡን ጥያቄ ላስቀድም። አሁንም እንትን ለማድረግ ጥያቄዎችን ካፍታ ቆይታ በኋላ ተመልሰን እንምጣ። የተወደዳችሁ ተመልካቾቻችን ይህ ሂዋር ፕሮግራማችን ነው። በሙስሊሙ ማህበራዊና ሃይማኖታዊ ጉዳዮች ላይ አተኩሮ የሚቀርብ ዝግጅት ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ይህ ሂዋር ፕሮግራማችን ነው። የምርጫ ቁሳቁስ በደረሰባቸው መስጂዶች ጁምዓ ሰኔ 13 2017 ምዝገባ ይጀመራል ብላችሁ ነበረ። አዲስ አበባ አልጀመረም። በሳምንቱ ነው የጀመረው። ማለትም ዛሬ ጁምዓ ይህ ፕሮግራም በሚተላለፍበት ቀን በመግለጫው እዚህ ጋር ቁሳቁስ ያልደረሰባቸው መስጂዶች እንዳሉ የሚያመላክት ሀሳብ አለ። በእነዚህ አካባቢዎች መራጮች የምዝገባ ሂደት እንዳያመልጣቸው ወይም በኋላ እንዳይጀምሩ ለማድረግ ምን አቅጣጫ ተይዘዋል? ያልደረሰባቸው አካባቢዎች ሁሉም መስጂዶች የምርጫ ቁሳቁስ መድረሳቸውን ቦርዱ እንዴት ያረጋግጣል? የአዲስ አበባ ምርጫ አስፈጻሚ ደግሞ ያው ለሰኔ 20 ማለቱን ቀደም ሲል ነግሬላቸዋል። እስቲ ይህንን ያስታርቁት።
እንግዲህ የት ደረሰ የት አልደረሰ የሚባለውን ነገር የምናውቅበት ስርዓት አለን። ምክንያቱም የሚላከው ቁሳቁስ በማዕከል ወደ መጀመሪያ ወደ ክልሉ ነው የሚገባው። ክልሉ ኃላፊነት ወስዶ ደግሞ ወደ ዞኑ ነው የሚያሰራጨው ወይንም ክፍለ ከተማ። ከዛ ደግሞ ወደ ወረዳው ነው የሚሰራጨው። ከወረዳ ተነስቶ ነው ወደ መስጊድ የሚሄደው። ይህን ሂደት ለማካሄድ በቂ ጊዜ ተሰጥቷል። ምዝገባው የሚጀመረው የተባለው እንግዲህ ምዝገባ በሁለት አይነት ብንወስደው ጥሩ ነው። በመጀመሪያ ደረጃ የሙከራ ሂደቶች አሉ። የሙከራ ሂደቶች ከሩቅ ቦታም የተጀመረበት ቦታ አለ። በቅርብ አካባቢም ያልተጀመረበት ቦታ አለ። እንግዲህ ይሄ የሚያያዘው ከህትመቱ ጋር ተያይዞ ነው። ህትመት በ5 ቋንቋ ነው የሚታተመው። እንግዲህ በሺዎች የሚቆጠሩ ሰነዶች ናቸው የሚታተሙት። ይህን የማድረስ ጉዳይም የራሱ ጊዜ ገደብ አለው። አሁን ባለንበት ወቅት በአብዛኛው ህትመቱ ተዘጋጅቶ ተጠቃለዋል። የአዲስ አበባ ዘግይቶ የደረሰበት ሁኔታ አለ ብሎ ብዙ ይናገራል። አዲስ አበባው ቤዚካሊ ከተማ ስለሆነ በአይቲ ፕሮግራም የሚጀምር ስለሆነ እሱ ብዙ ኮደርስ ተመርጠዋል። ኮደሮችን የሚቆጣጠሩ ደግሞ ተመርጠዋል። በመሃል ሆነው በየክልሉ በየእንትኑ ኃላፊነት ወስደው የሚቆጣጠሩና በትክክል መሄዱን የሚቆጣጠሩ ስላሉ ይሄ ብዙ አያስቸግርም። ዞሮ ዞሮ እያንዳንዱ አካባቢ በተሰጠው ጊዜ ገደብ ውስጥ ምርጫውን እንዲያካሄድ ምርጫው ምዝገባ የሚጠናቀቅበት ቀን በ2 ሳምንት ተብሏል እንጂ ከተጀመረ በኋላ አንዱ አካባቢ ቀደም ብሎ የጀመረ እንደሆነ 2 ሳምንት ይጨርሳል። በእኛ ግምት 2 ሳምንትም ላይፈጅበት ይችላል። ምክንያቱም በመስጊድ ደረጃ የሚከናወን ስለሆነ ያን ሁኔታ ለመከታተል ማንኛውም መስጊድ በተሰጠው ጊዜ ገደብ ውስጥ አጠናቆ ሪፖርቱን ያመጣል ተብሎ ይታሰባል። የሚጀመርበት ቀን የተለያየ ሊሆን ይችላል። የሚጠናቀቅበት ጊዜ ግን ሁሉም ከተመዘገቡ በኋላ ይሆናል ማለት ነው። እንደው ሀጂ አብዱልዋሲ ይህንን ለማለፍ ቸግሮኛል። የምርጫ የህትመት ጉዳይ አለ፣ ኤሌክትሮኒክስ ጉዳዮች አሉ፣ ሰዎችን ማደራጀት አለ። በጣም ብዙ ሰው ነው ሊሳተፍበት የሚችለው ከአዲስ አበባ። ምክንያቱም ቢያንስ ከ50 ሚሊዮን በላይ ሙስሊም ባለበት ሀገር ውስጥ በ5 ወር ጊዜ የተደራጀ ቦርድ ይህንን ሁሉ ነገር ይሰራል ብሎ መገመቱ ትንሽ የሚከብድ ይመስላል። ለምንድን ነው ጥድፊያ ያስፈለገው? ረጋ ተብሎ በአንድ ዓመት ጊዜ ሰፋ ባለ ጊዜ ውስጥ ለምንድን ነው ስራው መሰራት ያልተቻለው? ይህን ያህል የሚያስቸኩሉ ነገር ለምን? ብዙ ሰው ይሄ ይጨንቀዋል። ይሄ አንድ ችግር አለ። አሁን ያለው መጅልስ ጊዜ ገደቡ 3 ዓመት የሚያልቅበት ቀን አለ። ከዛ ጊዜ ካለፈ መጅልሱ አመራር አልባ ሊሆን። ስለዚህ በዛ ጊዜ ውስጥ ደግሞ አሁን ያለው መጅልስ ለህዝብ ቃል በገባው መሰረት በእለቱ ለማስረከብ ፍላጎቱ በጣም የጠነከረና ያየለ ነው። ሁለት ሁኔታዎችን ማጣጣም ያስፈልጋል። እንግዲህ በተሰጠው ጊዜ ውስጥ የስራ ማጠናቀቅ ይቻላል ወይ ብለን ብዙ ካሰብንበት በኋላ ነው ይህን ስርዓት የዘረጋ ነው። ውጭ ያለው ሰው በ5 ወር እንዴት ይሆናል? አመትስ? መንግስት እኮ ምርጫ ለማካሄድ 2 ዓመት 3 ዓመት ዝግጅት ያደርጋል የሚባል ሀሳብ ሁሉ አለ። አካሄዱን እንውሰደው። እዚህ እርስ በርሱ የሚፎካከር ሰው ሳይሆን ህብረተሰቡ ሊያገለግለኝ ይችላል፣ ይህን ኃላፊነት ሊሸከም ይችላል የሚባለውን ጠቁሞ የሚወስድበትና የሚወክልበት ስርዓት ነው እንጂ ምርጫ አይደለም ለማለት ትችላለህ። ስሙ ምርጫ ሁሉንም ያካሂዳል። ከተሻሉ ሰዎች መካከል ቁጭ ብለው ከኔ እገሌ ይብሳል ብለው እገሌን የሚወክሉበት ስርዓት ነው ብለን ብንል ይችላል። እኛ እንግዲህ ሹራ ነው የምንለው። በአጠቃላይ በሹራ የሚካሄድበት ሁኔታ የሚቀመጥበት ስርዓት ነው። እዚህ አካባቢ ያለው የራሱን ተወካይ ይልካል። ወረዳ ያለው እንደገና ቁጭ ብሎ ከየመስጊዱ የመጣው የሚወክልበት ስርዓት ነው። እርስ በርስ ተወያይተው የትምህርት ብቃታቸው፣ ኤክስፒሪየንስ ልምዳቸው፣ የስራ ልምዳቸው በዚህ አካባቢ ላይ የሰጡት አገልግሎት ሁሉም ተናግሮ ካበቁ በኋላ ሰዎች
ስለ ሰውየው ግንዛቤ ካገኙ በኋላ ካርዳቸውን ወስዶ የሚጥሉበት ሁኔታ ነው ያለው። ስለዚህ እኔን ምረጡኝ፣ እኔ እንደዚህ አድርጋለሁ የሚባል ነገር የለም። ይህ እንግዲህ በዚህ ሁኔታ ስንሄድ ጊዜው ይበቃል አይበቃም። በእኛ ግምት እንግዲህ አንድ ነገር ይህን ስራ ተብለ ኃላፊነት ሲሰጥ በዛ ጊዜ ግድብ ውስጥ ማጠናቀቅ ኃላፊነት ነው ያለው። እኛ የማራዘም የማጥበብ ስልጣኑ ስላልነበረን እንሄድበታለን። የት ያህል እንደደረስ እስካሁን ባለን ግምት በጊዜው እናጠናቅቃለን የሚል ሀሳብ አለን። ከገፋ ሳምንት 2 ሳምንት ኦቨር ስፕሊት የሚያደርጉ ነገሮች ሊመጡ ይችላል። የህብረተሰቡ ጥያቄ ቢሆንስ? አሁን በቂ ጊዜ የለንም፣ ይሄ ይራዘም። መጀመሪያ ህብረተሰብ ጥያቄ የሚባል እንዳይመጣ ብዙ ችግር ያለው እዚህ አካባቢ ነው። ቅሬታ ይዞ የሚመጡ ሰው ደግሞ ህዝቡን ወክለው እንደሚመጡ አድርገው ነው የሚመጡት። በያለበት ቅሬታ አለው። ይህም የራሱ ቡድን አለው፣ ያም የራሱ ቡድን አለ፣ ያም ቡድን አለው። የህብረተሰቡ ጥያቄ ምኑ ላይ ነው? ህብረተሰቡ ቤቱን ማቋቋም ይፈልጋል፣ መጅልስ እንዲኖረው ይፈልጋል። ስልጣን የለም በሚል መልክ ሌሎች ደግሞ የሚባሉበት ሁኔታዎች ከዚህ በፊት አይተናል። የተለያየ ጥቅም የሚያራምዱ ወገኖችም እንዳሉ ታውቃላችሁ። ዳሩ ግን ለሙስሊሙ የሚበጀው ነገር ምንድን ነው የሚባለው ሲመጣ በጊዜ ሁኔታውን አሳክቶ ለመጀመሪያ ጊዜ ህዝበ ሙስሊሙን በሙሉ የሚያሳትፍ ቤት ማቋቋሙ ነው። ያን ማቋቋሙ ቶሎ ማግኘቱን ይፈልጋል። ዛሬ ቢኖረው ነገ ሳይሆን ዛሬ ቢኖረው እንደዛ ለህብረተሰቡን በሙሉ የሚያሳትፍ ስርዓት ቢኖረው ይወዳል። ግን ይሄ አሁን በተሰጠን ጊዜ ውስጥ ይህን ለማድረግ እየሞከርን ያለን። ጥሩ። ሌላው ከተመልካቾቻችን ባደረግነው ጥሪ መሰረት የመጣ ጥያቄ በአንዳንድ የሀገሪቱ ክፍሎች የጸጥታ ችግሮች ምርጫ ማካሄድ አስቸጋሪ ሊሆን ይችላል። ቦርዱ በእነዚህ አካባቢዎች ምርጫው በሰላምና ያለ ስጋት እንዲካሄድ ምን አይነት እቅድ አለው? ደህንነትን በተመለከተ መራጮችና አስፈጻሚዎች የደህንነት ስጋት እንዳይገጥማቸው ምን ዋስትና ይሰጣል? እንግዲህ ስለ አካባቢዎች ስናወራ ጸጥታ የለባቸው የሚባሉት ቦታዎች ላይ ጸጥታ የማስከበር ኃላፊነት የመንግስት ስለሆነ በመንግስት እዚህ አካባቢ ላይ ምርጫ አይካሄድም ካልተባለ በስተቀር እኛ ምርጫችንን የምናካሄደው መስጊድ ላይ ስለሆነ ምዝገባችንን የምናካሄድበት መስጊድ ላይ ስለሆነ መስጊድ ሄዶ የማይሰግድ ያለበት አካባቢ የለም ብለን ነው የምንገምተው። ስለዚህ ሁሉ መስጊድ መሄድ እስከቻለ ድረስ ሰላም አለ ማለት ነው። ሰላም እስካለ ድረስ ደግሞ ምርጫ ማካሄድ ይቻላል። ስጋቶች ያሉ እንደሆነ መንግስት እዚህ አካባቢ ላይ መደረግ አይቻልም ከተባለ ሰላም በሚመጣበት ጊዜ የእነሱ ሁኔታ የሚመርጡበትና ወኪላቸውን የሚልኩበት ስርዓት የሚመቻችበት ሁኔታ ይኖራል ብለን እንገምታለን። አንዱ መታወቅ ያለበት ከመጅልስ እኮ ወደ ላይ ሲሄድ ይህ ሰው የተሽሞ እዛ ደርሷል ማለት አይደለም። ጠቅላላ ጉባኤ አባል ነው የሚሆነው። ከጠቅላላ ጉባኤዎች መካከል ደግሞ ሰው ተወክሎ 9 ሰው ነው የወረዳው ተመራጭ የሚሆነው። ስለዚህ ማንም ሰው ጠቅላላ ጉባኤ ውስጥ ያልወከለ አካል ወክሎ ጠቅላላ ጉባኤ አባል ለማድረግ ስለሚችል ብዙም የሚጎለው ነገር አይኖርም የሚል ግምት አለ። የጸጥታ አካላት የማስተባበር ኃላፊነት የለባቸውም እንደዚህ አይነት ቦታዎች ላይ? እንግዲህ ይህን ጸጥታውን በተመለከተ ከሚመለከተው መንግስት አካል ጋር ሁኔታዎችን እያመቻቸን ነው ያለ ነው። ስለዚህ በያለበት ጸጥታው ሙሉ በሙሉ ያለ አንዳንድ ችግር ይከናወናል የሚል ግምት አለን። አካል ጉዳተኞችን በተመለከተም ጥያቄ ቀርቧል። መግለጫው 5 ዘርፎችን ነው የሚያነሳው። አሊሞች፣ ምሁራን፣ የስራ ማህበረሰብ፣ ሴቶችና ወጣቶች። ቀደም ሲል እርሶም ገልጾልናል። እነዚህን ነው መመዝገብ ያስችላል ወይም አካታች የሆነው። የአካል ጉዳተኞች፣ አረጋውያንና ሌሎች ተጋላጭ ቡድኖች ምዝገባ ቦታዎች በቀላሉ እንዲደርሱባቸውና ድምጻቸው እንዲሰጡ ምን አይነት ልዩ ዝግጅት ተደርጓል ይላል። እንግዲህ አካል ጉዳተኞች የሙስሊም ህብረተሰብ አካል ናቸው። ወይ ሽማግሌ ነው፣ ወይ ወጣት ነው፣ ወይ ሴት ነው፣ ወይ ምሁር ነው፣ ወይ ስራ ማህበረሰብ ነው፣ ወይ አጠቃላይ ገቢ እንትን አለ። ለዚህ የሚመዘገብበት ሁኔታ ለሁሉም ተመቻችተዋል። ዳሩ ግን በዛው ቀን ምርጫ ማካሄድ ከሆነ የምርጫ ጣቢያው
የአካል ጉዳተኛ የምንለውም በራሱ አካባቢ መስጊድ ሄዶ የሚሰግድ ሰው ነው። ስለዚህ እዛው ሄደበት ጊዜ ሊመዘገብ ይችላል እንጂ የተለየ ልዩ የሆነ እንግዲህ ምንድነው ልዩ ሁኔታ የምንለው መስጊድ ላይ ጣቢያውን ማድረጋችን ነው። ለሁሉም ተደራሽ የሆነ መስጊድ አለ፣ በመስጊዱ ሄዶ ይመዘገባል ነው። እሺ ምናልባት ይሄ ቅሬታ አፈታት፣ ገለልተኝነት፣ ፍትሐዊነት ላይ የተመለከተ ጥያቄ ደግሞ ሌላው ምንድነው ቦርዱ በቅንነት ገለልተኛ፣ ፍትሐዊ፣ አካታችና አሳታፊ ለመሆን ቃለ መሐላ መግባቱ በጣም ጥሩ የሚደነቅ ነገር ነው። ይህንን ቃል በተግባር ለማስፈጸም የቦርዱን ገለልተኝነት በምርጫ ሂደት ሁሉ ለማረጋገጥ ምን አይነት ግልጽ የአሰራር መመሪያዎችና የቁጥጥር ስልቶች አሉ? ያልተገባ ጣልቃ ገብነት ወይም አድሏዊነት ቢታይ ተጠያቂነትን ለማረጋገጥ ምን አይነት እርምጃዎች ይወሰዳሉ? እንግዲህ ሁለት አካሎች ይመሰረታሉ። አንዱ ቅሬታ ሰሚ አካል፣ አንዱ ደግሞ ታዛቢ አካል። እነዚህ ሁለቱ ምርጫውን ምዝገባውን የሚያካሂዱ ሰዎች በየመስጊዱ ግብረ ኃይሎች ይቋቋማሉ። ግብረ ኃይል ማለት በየዘርፉ ቢያንስ 3 ሰዎች ወይንም እንግዲህ በጣም ትንሽ መስጊድ የምንለው 40 ሰው የሚያሰግድ ቦታ አነስተኛ መስጊድ ይባላል። ምን ማለት ነው? 40 ሰው ለ5 ታካፍለው 20 ሰው በየዘርፉ ያለበት ማለት ነው። ባጭሩ 20 ሰው እንኳን አይሞላም። 220 ነው የሚሆነው። እሺ እንግዲህ ለዚህ 40 ሰው ያለበት ለ5 ታካፍለው 8 ሰው ማለት ነው። በነዛ መካከል ምርጫውን የሚያስፈጽም አንድ ሰው ካለ ይሄዳል። ታዛቢዎች ይኖራቸዋል። ታዛቢውን ራሳቸው የሚመርጡት ሰው ነው በትክክል መካሄዱን የሚያሳዩ። በዛ ጊዜ ቅሬታ ያለው ሰው የሚፈታው በመስጂድ ደረጃ 3 አባላት ያሉት ማነው ቅሬታ ሰሚ ጉባኤ አለ። ከዛ ይግባኝ የሚባል የሆነ እንደሆነ ወደ ወረዳው ይሄዳል። ይሄ እንግዲህ ኢንታክት ያደርገዋል ብለን እናስባለን። በዚህ ላይ በደንብ ተሰርቶበታል። ምክንያቱም ይሄ ጥያቄ የእኛም ጥያቄ ጭምር ስለሆነ ነው። ቅሬታ ሊኖራቸው ይችላል። ሰዎች የምርጫ ሂደቱ ላይ ስህተት ይኖረዋል፣ እንደዚህ አይነት ነገር ሲፈጸም አይተናል፣ እንደዚህ አይነት ነገር ነበረ የሚሉ ይደመጣሉ ወይ? ቅሬታ አቅራቢዎቹ ከተደመጡ በኋላ ትክክለኛ መፍትሄ ፍትህ ይሰጣቸዋል? እንግዲህ እያንዳንዱ አካል አሉ ከሚባሉ ሰዎች መካከል በዛው አካባቢ መስጊዶቻቸው አካባቢ ምርጫ አስፈጻሚዎች ይመረጣሉ። ምርጫ አስፈጻሚ አለ። ከዛ ቅሬታ ሰሚ አለ። ቅሬታ ሰሚዎች ጉዳዩን አይተው በማስረጃ የተደገፈ መሆን አለበት። ያን ሰምተው ውሳኔ ይሰጣሉ። በ48 ሰዓት ውሳኔ ማግኘት አለበት። የራሳቸው ጉዳይ በዚህ መልክ የሚሄድ ስርዓት ነው። እንግዲህ አቤቱታው እስከ ወረዳም ሊመጣ ይችላል። በየዕለቱ የሚሆኑትን ነገሮች ሪፖርት የምንሰማበት ስርዓት አለን። ማዕከላዊ ደረጃ ላይ ያለ የራሱን የቻለ ቅሬታ ሰሚ አካል አለ። በማዕከላዊ ደረጃ እነዚህ ከስር የሚመጣውን አቤቱታ ወዲያውኑ አይቶ በፌደራል ደረጃ የሚቆጣጠር አካል አለ ማለት ነው። ከኛ ገለልተኛ ሆኖ የተመሰረተ በተዋረድ ቅሬታ ሰሚው የራሱ የሆነ መዋቅር አለው። በዚህ መሰረት ሁኔታውን እየተከታተለ እየፈታ ይሄዳል። በአብዛኛው የተዘረጋው ስርዓት ለቅሬታ ለማስነሳትም መንገድ ያለው አይደለም። ምንድነው ስራው የሚባለውን በደንብ ካወቅን የዑለማ መመዝገቢያ ቅጽ አለ። ስሙ እዛ ላይ መመዝገብ አለበት። አልመዘግብም የሚባል የሆነ እንደሆነ ወዲያውኑ ግልጽ ነው። እዛ ይሰማል፣ ወዲያውኑ መፍትሄ ያገኛል። አንዱ ቅሬታ ይሄ ሊሆን ይችላል። ሁለተኛ ዑለማው ተሰብስበው እዚህ ቁጭ ብለው ይመካከራሉ። ከነዛቸው ማን እንደሆነ ያውቃሉ። ከዛ በኋላ የሚመረጠውን ሰው ጥቆማ ይሰጣሉ። 5 ሰው ከተጠቆመ በኋላ ከ20 ሰው ውስጥ ስለ ማንነታቸው ከታወቀ በኋላ ታዛቢዎች ባሉበት በካርድ ነው። ካርዱ ደግሞ ከዚህ የሚሄድ ስለሆነ እያንዳንዱ ካርድ በማስም ያለች ሌላ ትርፍ ካርድ እንግዲህ ምርጫ ተጭበረበረ ለማለት መንገድ በማይሰጥ ሁኔታ
እዛው ፊታቸው ይቆጠራል፣ ይታሰራል፣ ኤንቨሎፕ ላይ ይደረጋል፣ ወደ ወረዳው ይመጣል። ከወረዳው ወደ ክፍለ ከተማ ይሄዳል። ቅሬታ ባለበት ጊዜ የሚቆጣጠረው ክፍል ወዲያውኑ ከፍቶ ማን እንደሆነ ስንት ሰው እንደሆነ ይታወቃል። ምክንያቱም ቃል ጉባኤ ይወሰዳል። 10 ሰው ምርጫ ፈጸመ፣ 5ቱ እገሌን፣ 3ቱ እገሌን፣ 2ቱ እገሌን መርጠዋል፣ ሌሎቹ አልተመረጡም ወይም ድምፅ አላገኙም። ይመዘገብና በዛው በተመዘገበ ቃል ጉባኤ ይፈራረማሉ። ከዛ በኋላ ፕላስቲክ ታስሮ ኤንቨሎፕ ውስጥ ተደርጎ ታሽጎ ይላካል። ለእንትን ይሄ ማን ነው ቅሬታ ያስከትላል። እንትን እኛ ስጋታችን አሁን ሰው ብቃት ያለው ሰው እኔ ጊዜ የለኝም ምክንያቱም ይሄ ሃይማኖታዊ አገልግሎት ስለሆነ አልችልም ብሎ ወደ ኋላ ቀርቶ ተመራጭ እንዳይጠፋ የሚል ስጋት ነው እንጂ ይጭበረበራል የሚል መንገድ በብዙ የለም። ኢንኪዝ ይምጣና አለ እንበል ምናልባት እዛ አካባቢ ያ የቅሬታው የሰሙ ቅሬታዎች ከብዙ አካላት የመጡ ይሁንና ምርጫ ድጋሚ ያስፈልጋል ቢባል ይደረጋል። አሁን ምርጫ እንግዲህ ሂደቱ የሚከሰተው በመስጂድ ደረጃ ነው ብለናል። ምርጫው የሚጠናቀቀውም መስጂድ ደረጃ ነው። ይህ ምርጫ የሚባለውም ቅድም እንደገለጽኩልህ ተወካዮችን ወደ ወረዳው የመላክ ብቻ ነው። ወረዳው ላይ የሚቀመጡ ሰዎች ከየመስጊዱ የሚመጡ አንድ ምሁር ሊሆን ይችላል፣ አንድ ሴት፣ አንድ ወንድ፣ አንድ እየተባለ ይሄዳል። በየመስጊዱ 10 መስጊድ ያለ እንደሆነ የሚሰባሰቡ ሰዎች እነዚህ የሄዱባቸው ምናልባት አንድ መስጊድ 9 ተወካዮች ካሉት 10 ተወካዮች ካሉት ከነዚህ መካከል ሲበታተኑ እንግዲህ ይሰባሰባሉ። በጣም ቁጥራቸው አነስተኛ የሆነ ሰዎች ናቸው። እዛው ቁጭ ብለው ራሳቸው መርጠው የሚሄዱበት ነው። መጀመሪያ ጭቅጭቅ ሊነሳ የሚችል ቦታ ያለ እንደሆነ መስጊድ ነው። በምንድን ነው የሚነሳው ብለን እንገምት። እንግዲህ አልመዘግብም አንተ ገሌ ስለሆንክ አልመዘግብም ካለው ግልጽ ነው። በእለቱ ወዲያውኑ ሪፖርት ያደርጋል። ያ ሰው ይተካል። ይሄ እንዲህ ባዩ በሌላ ሰው ይተካል። ይሄ ማን ነው ይሄ ሰውዬ በትክክል የሌለ እንደሆነ ያስወግዱታል። ምርጫ በዛው ደረጃ ምርጫው ተሳስቷል፣ እውነትም ተሳስቷል የሚባል ነገር አይከሰትም አይባልም። ወዲያውኑ ሊተካ የሚችልበት ስርዓት ነው ያለው። ጥሩ። አንድ ይሄ ምርጫ ሂደት እንግዲህ ከዛሬ ከነበረው ለየት ያደርጓል። ሰው ምርጫው ተጠናቆ ተጀምሮ እስኪጠናቀቅ ድረስ ከመስጂድ አይወጣም ማለት ነው። ቀኑ ሙሉ ጉዳዩን ቢፈጅበት የምርጫው ሂደት ቀኑ ሙሉ ቢፈጅ እንኳን ከዛ ከመስጂድ አይወጣም አይደለም። ቅድም እንዳልነው መስጊድ ገቡ 200 ሰው ነው 150 ሰው ነው በዛ መስጊድ ወይም 50 ሰው ነው የሚሰግደው። እነዚህ ሰዎች ይገባሉ። ከገቡ በኋላ በየፊናቸው በየዘርፋቸው ይመደባሉ። ዘርፋቸው ላይ ይነጋገራሉ። በግማሽ ሰዓት ጨረሱ ሊበለው፣ በአንድ ሰዓት ጨረሱ ሊበለው። ከዛ በኋላ እነዚህ ሰዎች የማይሄዱበት ምክንያትና እዛ እስረኛ ሆነው የሚቆዩበት ምክንያት የለም። ታሸገ ምን ብለህ ተላቀ። የዛ መስጊድ ውክልና ስርዓት ተጠናቀቀ ማለት ነው። ከዛ ሊወጣ ይችላል። አንድ ሰው ምሁርም ሊሆን ይችላል፣ አሊምም ሊሆን ይችላል። እንግዲህ በአሊም መመዘኛ አሊምም ሊባል ይችላል። በምሁር መመዘኛ ምሁርም ሊባል ይችላል። በወጣት መመዘኛ ወጣትም ሊባል ይችላል። የስራ ማህበረሰብ በሚባለው ሊሆን ይችላል። እና እንደው የት ይደረግ ይሄ ሰውዬ? በፈለገው ቦታ ይመደባል። አንድ ቦታ ላይ ብቻ ነው እሱ ውክልና የለም። አየህ አንተ ለምሳሌ ያህል ምሁር ነህ ልበል፣ ወጣት ነህ ልበል። ኦኬ። ከዛ በኋላ ደግሞ የትልቅ ንግድ ባለቤት ልትሆን ትችላለህ። የት ነው መመዝገብ የምትፈልገው? ትጠየቃለህ። አይ እኔ በምሁርነት መጓዝ እፈልጋለሁ ትላለህ። አይ እኔ በነጋዴው በስራ ማህበረሰብ ውስጥ ገባ የተሻለ አገልግሎት ለማቅረብ ትችላለህ ትላለህ። ባልከው ቦታ ነው የምትመዘገበው። በአንተ ምርጫ ነው የሚሄደው። የምትመዘገብበት ቦታ በአንተ ምርጫ ነው የሚወሰነው። ኦንሊ ቲንግ ምንድነው? አሁን ለተመራጭነት በምትቀርብበት ጊዜ እንትንን ታመጣለህ፣ ማስረጃዎችን ታመጣለህ ማለት ነው። ማስረጃ ይጠየቃል። ለምሳሌ ምሁር ያልሆነ ሰው ምሁር ነኝ ብሎ ከገባ ማስረጃው ሲጠየቅ ከሌለው ከምሁርነት ውስጥ የለም ማለት ነው። ግን የተመዘገበው በዛ ነው። ጥሩ።
የድምፅ ቆጠራ ውጤት ላይ የምርጫ ድምፅ ቆጠራ ሂደቱ ምን ያህል ግልጽና ህዝብ ታዛቢ ይሆናል የሚል ነው አንዱ ጥያቄ። የድምፅ ቆጠራ ውጤቶች በየደረጃው መስጂድ፣ ወረዳ፣ ዞን፣ ክፍለ ከተማ፣ ክልል፣ ከተማ አስተዳደር፣ ጠቅላይ ምክር ቤት መቼና እንዴት ይፋ ይሆናሉ? የውጤት ይፋ ማድረጊያ ሰሌዳ አለ ወይ የሚል ነው። ምርጫ በዕለቱ ይከናወናል። ታዛቢዎች ባሉበት ቦታ ይቆጠራል። ከዛ በኋላ ቃለ ጉባኤ ይፈረማል። ቃለ ጉባኤውን የሚፈርሙ ትክክለኛ መሆኑን እዛው መራጩ ባለበት ቦታ ማን ከፍተኛ ድምፅ እንዳገኘ ሰውየው እያየ መጨረሻ ላይ ቃለ ጉባኤው ላይ ታዛቢዎች ባሉበት ቦታ ሰውየው የሚፈርሙበት ምርጫ አስፈጻሚው የሚፈርሙበት ሰነድ ቃለ ጉባኤ ጋር አብሮ ነው የሚታሰር። ከዛ ይታሰራል። ከዛ ወዲያውኑ ወደ ወረዳው ይላካል። ስርዓት አለን፣ የምንገናኝበት ስርዓት። በዕለቱም የምርጫው ውጤት ሊታወቅ ይችላል። ወይንም ቢዘገይ በሁለት ቀን ውስጥ ምርጫ እስከ ፌደራል ድረስ የሚታወቅበት ስርዓት ነው የሚኖረው። በዕለቱም ሊሆን ይችላል። በዕለቱም ምክንያቱም በኤሌክትሮኒክስ የሆነ እንደሆነ በዕለቱ እንደተመዘገበ እንደተመረጠ ነገሩ የሚታወቅበት ስርዓት ነው እየዘረጋን ያለ። የማጓተት ሂደት ቢኖር እናንተ እንዳሰባችሁት እኮ ላይሆን ይችላል። ዶክተር አብዱልዋሲ ማለት ሰዎች እናንተ ይህን ነገር አስቀምጣችኋል፣ ቢጓተት ወይም የምርጫ ውጤት እንዳይደርስ ቢደረግ የተለያዩ አይነት ሰዎች ጋር የሚኖሩ የአሻጥር ስራዎች ቢሰሩስ ምንድን ነው? እንግዲህ አንደኛ ማወቅ ያለብን ሁላችንም እንደ ሙስሊም ኃላፊነት አለብን። መራጩም ተመራጩም አንድ ቦታ ላይ ለአገልግሎት የገባ ሙስሊም ሁሉ አማመላህ ተጠያቂ ነው የሚሆነው። ይሄ ምስክር ምርጫ እገሌን እመርጣለሁ ስትል እገሌ ኃላፊነቱን ለመወጣት የሚችል ሰው ነው ብለህ ምስክርነት መስጠትህ ነው። ምስክርነት ደግሞ በሐሰት ምስክርነት ከሰጠህ ተጠያቂ ትሆናለህ። የራስህን ኢጅቲሃድ አድርገህ ከእገሌ እገሌ ይበርጣል ብለህ ቃለ በራስህ ሙከራ የምትሰጠው ስለሆነ የማጭበርበር ፍላጎት ያለበት ምክንያት አይኖርም። አንድ ከተጓተተ ለምንድን ነው የሚጓተተው? የመረጥናቸው ሰዎች ስራቸውን በአኳሄድ ማካሄድ አለባቸው። ክትትል አለ። አሁን እንኳን እኛ እኔ እና አንድ የሶማሌ ልጅ አለ የምስራቅ ዘርፍ ወይም ምስራቅ ክልል ሶማሌ፣ ሀረሪ እና ድሬዳዋን የምንቆጣጠር በየዕለቱ ማታ ከ2 ሰዓት 2 ሰዓት ተኩል 3 ሰዓት እያልን ሰዓት ወስነን ከነሱ ጋር እንገናኛለን። ኦን ዴይሊ ቤዚስ ምን ላይ እንደደረሱ ሂደቱ ምን ይመስላል የሚባለውን እንከታተላለን። የምርጫው ቀን ደግሞ ከዚህ የበለጠ በጣም ኢምፖርታንት ነው። ቀኑን በሙሉ የምንከታተለው ነገር ነው የሚሆነው። ሊዘገይ የሚችልበት ስርዓት አለ ወይ? አንዳንድ ምክንያት እንግዲህ ኢንተርኔት ተቋረጠ ሊባል ይችላል። ቀኑን በሙሉ ኢንተርኔት ሊቋረጥ የሚችልበት ሁኔታ ከተማ ውስጥ አለ ብለን አንገምትም። አንዱ ቀኑን በሙሉ ከሌለ በማግስቱ ይደርሰናል። ከሌለ በቴሌፎን ውጤቱ ምን ይመስላል የሚባለውን ነገር ለማግኘት የምንችልበት ስርዓት መከተልም ይቻላል። አንዳንድ ከአቅም በላይ ሆኖ የቆዩ እንደሆነ ምንድን ነው የሚያስከትለው? የዛሬ በመስጊድ ተደረገ፣ በሳምንቱ በወረዳ ደረጃ ላይ ለሚደረግ ምርጫ በሳምንት ጊዜ ውስጥ ውጤቱ ይታወቃል። ከሳምንት በኋላ ወደ ክፍለ ከተማና ወደ ዞን በምትሄድበት ጊዜ ደግሞ በቂ ጊዜ አለ። ከዚህ ወደዛ ዛሬ አመለጠ በማግስቱ ይደርሳል፣ ወይንም ከ2 ቀን በኋላ ይደርሳል። ከዛ በለጠ ሊቆይ የሚችልበት ሁኔታ የለም። መረጃዎች ይገኛሉ ብለን እናስባለን። ጥያቄው ጥሩ ነው። የበለጠ ዝግጅታችንን ለማጠናከር ይረዳል ብዬ አስባለሁ። የስነ ምግባር ጉድለት በተለያዩ ቦታዎች እናያለን። በሃይማኖታዊ ተቋማትም ማለት ሰዎች ምርጫን ወይም እንደዚህ አይነትን ነገር የሆነ መሸጋገሪያ እናንተ እንደምትሉት አማመላህ ብላችኋል። ለራሳቸው በራሳቸው ነፍሳቸው ተጠያቂ እንድትሆን የሚል ሀሳብ አንስቷል ዶክተር አብዱልዋሲ። ግን ሰው ከድህነት ማምለጫ ወይም የስራ ማግኛ ምናምን አድርጎ ሊያስበው ይችላል። አንዳንድ ነገር እንደነዚህ አይነት ነገሮች ታሳቢ መደረግ አለባቸው፣ ጥንቃቄ ያስፈልጓል ለማለት ያህል ነው። የተመረጡ አካላትና የሽግግር ስልጣን ርክክብን በተመለከተ ምርጫው ውጤት ይፋ ከተደረገ በኋላ አዲሶቹ የመጅሊስ አመራሮች ስልጣን የሚረከቡት
ሂደቱ ምን ይመስላል ይላል። ለስላሳና ሰላማዊ ስልጣን ሽግግር ለማረጋገጥ ምን አይነት ዝግጅቶች ተደርጓል? እናንተ እንግዲህ ሽግግር እስክታደርጉ ድረስ እዛው ቦታ ላይ ትቆያላችሁ ማለት ነው። በጊዜያዊነት እናንተ ናችሁ የምታስተዳድሩት 9 ኮሚቴዎች። የለም ኃላፊነት ጉዳይ ነው። ኃላፊነት ጉዳይ ደግሞ ኃላፊነቱ የተሸከመው አካል እስከ ተረካቢው አካል እስኪመጣ ድረስ ስራውን እየሰራ ይቆያል። እናንተ ማለት የቀድሞ እኛ ኃላፊነት ምንድን ነው? ምርጫው ተጠናቀቀ፣ ቃለ መሃላ ይፈጸማል፣ አዲሱ ኦዲት ይደረጋል፣ ርክክብ ይፈጸማል። ይሄ እስኪመሆን ድረስ እኛ ኃላፊነት አለብን። ከተረከቡ በኋላ ርክክቡ ከተጠናቀቀ በኋላ ኦዲቱ በትክክል መሆኑ ከታወቀ በኋላ የስልጣን ርክክቡን የተረከበው አካል ስራው ውስጥ ይገባል ማለት ነው። ይህ ሁኔታ ስሙዝ ይሆናል አይሆንም የሚባል ችግር ነው ያለው። ብዙ ጊዜ የሚጠነቅ ምንትን የሚባል አሁን ስናስበው እኛ ይሄ ለስልጣን የሚሯሯጠው ወገን ሁሉ የሰው ልጅ ነው መቼም አይደለም። ቅድም እንዳልከው የሚሯሯጥ የለም ማለት መጅሊስ ላይ የሚሯሯጥ አይኖርም። የሚመረጥ ነው ኃላፊነት የሚጣልበት ማለት ነው። ዋናው የሚሯሯጠውን ሰውዬ ወይንም ሸልኮ የገባ ሰው ያለ እንደሆነ በየደረጃው እየተበጠረ የሚያልፍበት ስርዓት ነው። ከወረዳ ወደ እንትን ለማለፍ ከሁሉ ሰዎች መካከል 9 ሰው ብቻ ነው የሚያልፈው። ሌላው ቀረ ማለት ነው። እዛ ጠቅላላ ጉባኤ ሆኖ ይቀራል። ከዛ በኋላ እሱ ድምፅም የለው ምንም የለም። እነዚህ 9 ናቸው ወደ ላይ የሚወጡት። ከያለበት የመጡ 9 ደግሞ ከክፍለ ከተማ ወደ ክልል ለመድረስ እዛም ላይ ይበጠራል። ደበስት ናይን ህብረተሰቡ ያመነበትን ሰው ነው የሚወክለው። አበጣሪው ግን ማን ነው? ራሳቸው እነዚያ ሰዎች። ኦኬ ወገንተኝነት ምናምን አያጠቃቸው እንዴት? ለምሳሌ ያልን ገረ 9 ሰው አንድ ሲናሪዮ ወሰድ 10 ክፍለ ከተማ አለ ልበል። ከክፍለ ከተማው ከወረዳው ወደ ክፍለ ከተማ በየደረጃው 10 ሁኔታዎች አሉ። 10 መስጊድ 10 እንትን ብለን ቁጥሩን ለማቃለል እንውሰደው። አሁን ከወረዳ ሲሰባሰቡ ከ10 መስጊድ የመጣ ተወካይ 70-80 ሊሆን ይችላል በእያንዳንዱ ዘርፍ ማለት ነው። ወይንም 20-30 ሊሆን ይችላል፣ ወይም 10 ሊሆን ይችላል። እነዚህ ሰዎች ቁጭ ብለው ከኔ ማን ይሻላል እያንዳንዱ ስለ ማንነቱ ሊናገር ይችላል። ወይንም ጠቋሚው ስለ ሰውየው የሚያውቀውን ነገር ሊናገራል። ሌሎች ያዳምጣሉ። ከዛ በኋላ ምንድነው ክርክር የለም። በነሲብ ነው እኮ ማለት ነው ዶክተር። ማን አሁን ማስረጃው አለ እኮ ይሄኛው ሰውዬ ስላወቀው ምናምን ይሄን ነገር ሊገልጽ ይችላል። ከሱ የተሻለ ግን ሌላ ሸክም ሊኖር ይችላል። ሌላው አለ ሰውየው አለ። ለምሳሌ 10 ናቸው ብያለሁ አይደለም? 10 ሰዎች ለጥያቄ ለምርጫ ቀርበው አንድ ሰው ነው የሚመረጠው። ስለ 10ም ሰዎች መጀመሪያ ከ10ሩ መካከል ወደ ላይ ለመሄድ ዝግጁ የሆነው ማን ነው ይታወቃል። ዝግጁ ከሆኑ ሰዎች መካከል ታሪካቸው ይነገራል። እንግዲህ ምሁራንን ልውሰድ። እገሌ ፒኤችዲ አለው፣ እገሌ ማስተርስ አለው፣ እገሌ ቢኤ አለው፣ እገሌ ዲፕሎማ አለው ብለው ውሰድ። እንደ ምሳሌ ፒኤችዲ ያለው 10 ዓመት ያገለገለ ነው። ማስተርስ ያለው 15 ዓመት ያገለገለ ነው። ባችለርስ ያለው 20 ዓመት ያገለገለ ነው። አሁንም ኢንፎርሜሽኑን ለህዝቡ ተወቋል። ከዛ በኋላ እነዛ 10 ሰዎች ናቸው መራጮች። ከሰሙት ተነስተው ስለ ሰውየው አውቀው ይሄ ይሻላል ብሎ የሚወስን የምስክርነት ቃልነታቸው ይሰጣሉ። አንድ ሰው ገብቶኛል፣ ተረድቼዎታለሁ። አድማጮች ተመልካቾቻችንም የተረዱ ይመስለኛል። ግን ይሄ ሰውዬ በተለያዩ ቦታዎች 10 ዓመት 20 ዓመት ምናምን አገልግሎ ሊሆን ይችላል። ሙስሊሙን ለማገልገል በመስጂድ ጉዳይ ላይ በእስልምና ጉዳይ ላይ ያገለገለው እንትን ውስጥ መግባት የለበትም ወይ? አሁን ይሄኛው ይቀርባል እዚህ እንትን ውስጥ ምንድነው ለእስላሞች እስካሁን ድረስ ያደረገው አስተዋጽኦ ምንድን ነው የሚባል በደፈናው አለ። እዚያ እንትን ውስጥ አለ፣ በደፈናው ይቀርባል። ያ በደፈና ከቀረበ በኋላ ሰው ያየዋል። ደግሞ እኮ የምናወራው
እርስ በርስ የሚተዋወቅ ህብረተሰብ ነው። በየመስጊድ ደረጃ ላይ ስለምናወራው ከፍ ያለ ሲሄድ ነው ወደ ላይ ሲሄድ ደግሞ የበለጠ ሰውየው በአካባቢው ላይ ያደረገው አስተዋጽኦ እየታወቀ ነው የሚመጣው። ለምሳሌ ያህል አንዱ መስጂድ ለሙስሊሙ በራሱ ካሽ ሰርቶ ያስረከበ ሰው ሊሆን ይችላል። አንዱ ደግሞ ብዙዎች ሙስሊሞች ተማሪዎችን ሲያሰለጥን ሲያስተምር አገልግሎት ሰጥ የቆየ ሰው ሊሆን ይችላል። ሌላው በዘካው አማካይነት ለተለያዩ እስላማዊ ድርጅቶች ገንዘቡን ሲያወጣ የሁሉ መረጃዎች አሉ። ማን ነው የሚሻለው የሚባለው ሰው ግን ከውጭ ያለው ሰው ሳይሆን እዛ ውስጥ ያሉ 10 ሰዎች ናቸው የሚወስኑት። ያን ወስነው እገሌ ይሻላል ብለው ካሉ ምርጫ ሁልጊዜም ፐርፌክት ይሆናል ማለት አይደለም። 60% እንኳን ጥሩ ቢሆን ያደገ ይሆናል። እሺ አመሰግናለሁ። ያው ምክንያቱም ፍትሃዊ የሆነ ምርጫ ለማካሄድ ቆርጦ ስለተነሳ እንደው 90% እንኳን እንዲሳካለት ከማለት አንፃር ነው እኛ ሀሳቦች የምናነሳውና የአድማጮች የተመልካቾችም ሀሳብ ከዚያው ጋር የተያያዘ ስለሆነ ነው። ምርጫው ከተጠናቀቀ በኋላ ቦርዱ የሂደቱን አጠቃላይ ግምገማ ፖስት ኢሌክሽን ሪቪው ያደርጋል ወይ? ይህ ግምገማ የተሳካላቸው ነጥቦችና የታዩ ክፍተቶችን እንዴት ይለያል? ወደፊት ምርጫዎች ትምህርት ለመውሰድና ሂደቱን ለማሻሻል ምን አይነት ስልት ይዟል? እንግዲህ ከመጀመሪያ ጀምረን የምንሰራቸው ስራዎች አብዛኞቹ ዶኩሜንት ናቸው። የራሱን የሆነ የሚዲያ ክፍል አለ። ሁሉም ሂደቶች ይቀረጻሉ። በሁለተኛ ደረጃ ደግሞ እንግዲህ እንደምታውቀው በየጊዜው የምናደርጋቸው ሂደቶች በካሜራ ተቀርጸው ወደኛ ይላካሉ። እንዴት ምርጫው ተካሄደ ወይንም እዛ አካባቢ ላይ እንዴት ሄደ የሚባለው ነጥብ ዶኩሜንት እያደረግን ለመሄድ እየሞከርን ያለ ነው። በየእንትናችን ክፍል የሚዲያው ክፍል እንደዚህ መረጃዎችን በሙሉ አጠናቅሮ ይይዛል። እስከሚጠናቀቅ ድረስ ያሉትን ነገሮች በሙሉ ቅሬታ ይዘው የሚመጡት ሰዎች ሁሉ ይቀርጻሉ። ቅሬታ የሚሰጣቸው አሁን ምላሽም ሁሉ አብሮ ይቀረጻል። ስለዚህ አሁን ለመጀመሪያ ጊዜ የተለያየ ኢንትረስት ያላቸው ወገኖች የተለያየ ዝንባሌ ያላቸውን ሰዎች ሄደን ጠርተንም ቢሮ ድረስ ቦታቸው ድረስ ሄደንም አነጋግረናል። ሁኔታውን አስረድተናል በተቻለ መጠን። እንደዚህ ሂደቶች በሙሉ እንግዲህ አንዳንድ አካባቢ ላይ መቀረጽ የማይፈልጉ ሁሉ አሉ። እሱን ተዋለን። ግን ለማሳተፍ ሲባል ብዙ መንገድ ሄደናል። መፍትሄ ለመስጠት ሞክረናል። ቅሬታቸውንም ለመፍታት ሞክረናል። የሁሉ ሂደት ይመዘገባል። መጨረሻ ላይ ከመውጣታችን በፊት አጠቃላይ የሆነ ለታሪክ የሚሆን ሰነዶችን አዘጋጅተን ለመጅሊሱ አዲሱ ለተመራጭ አካል እናስረክባለን። ጥሩ ነው። እንደው ዘመኑ በጣም በቴክኖሎጂ የዳበረ ነው። ያው ነገሮችን እያንዳንዱ ሰው ሚዲያ ሆኗል። ዛሬ ችግሮች ያሉበት የተባለ ቦታ ላይ ሰውም የቀረጸ ቢልክላችሁ እናንተ ማለት ያው ሂደቱን ጠብቆ ነው የሚመጣው። በመሰረቱ ቀጥታ እናንተ ጋር ላይመጣ ይችላል። የሁሉንም ሰው ችግር ለመፍታትም እናንተ 9 ኮሚቴዎች ይከብዳችሁ ይችላል። በየደረጃው ግን እየተፈታ ሊሄድ ይችላል። ይሄ መቀረጹ ጥሩ አንድ ነገር ነው። ደባርቅ ከተማ ላይ ሰሜን ጎንደር ዞን እስላማዊ ምርጫ ህዝብን ያሳተፈ አለመሆኑ ከመመሪያ ውጭ እየተከናወነ ነው የሚል አቤቱታ እየቀረበ ነው። መጥቶላችኋል? ይሄ እንግዲህ በዛ ደረጃ የራሱን መዋቅር ይዞ ወደ ክፍለ ከተማው ወደ ክልሉ ሊመጣ ይችላል። በአማራ ክልል ውስጥ የነበሩ ችግሮችን ሰምተን ሰዎችንም እንዲመጡ አድርገን እኛም በግንባር ተወካዮች ልከን አነጋግረን ብዙ ችግራቸው የነበረበት አካባቢ ላይ መፍትሄ እየተሰጠ ነው ያለው። ተሰጥቷል ለማለት ይቻላል። አንድ ወንድሞቼ ወይም ሙስሊሞች በሙሉ ማወቅ ያለባቸው እስላማዊ ምርጫ የሚባል ነገር ገና ምርጫ አልተጀመረም። ምርጫ ባልተጀመረበት ሁኔታ ምርጫ ተካሂዷል ብሎ የሚቀርብ እንትን አይልም። ጌዲዮ ዞን ዲላ ከተማም እንደዚሁ ምርጫ ካርድ የት እንደደረሰ አይታወቅም የሚል ነገር ገና ምርጫ ካርዶቹም
አልተበተነም። እኛው እጅ ነው ያሉት። ይህን ጥያቄ ይዘው የመጡም ሰዎች አሉ እኛ ቢሮ ድረስ። ዶክሜንቶቹ ያውና ኢንታክት ናቸው፣ ለማንም አልተሰጠም ብለን መለስንላቸው። ከዛ በኋላ እነሱ ራሳቸው ደንግጠው እንዴት ያለ መረጃ ነው ያገኘነው ብለው የሄዱበት ሁኔታ አለ። ኦኬ፣ ኮምቦልቻ ከተማ ምርጫው መቼ ነው የሚካሄደው? ጌዴኦ ዞን ዲላ፣ እነዚህ አይነት ጥያቄዎች ቀርቧል። ለነበሩት ጥያቄና ምላሽ ለሰጡን ጊዜውን ሰውተው ኃላፊነቱም ቢሆን እንኳ በርካታ ስራ አለባችሁ በዚህ ወቅት አውቃለሁ። በጣም በተጨናነቀ ጊዜ ይህንን ለነዚህ ጥያቄዎች ምላሽ ስለሰጡን እጅግ አድርገን እናመሰግናለን። ተጨማሪ ጥያቄዎች ከተመልካቾች የሚመጡ ከሆነ ድጋሚ ማስቸገራችን አይቀርም። በራችሁን ክፍት ልታደርጉልን ይገባል። በራችን ሁልጊዜ ክፍት ነው። ስለጋበዛችሁንም እናመሰግናለን። እንዳልከው በርካታ ስራዎች ከእንግዲህ ነው የሚጀመረው ባለው ጊዜያት ውስጥ ስራ። አሁን ከዚህ በኋላ ቅሬታዎች ይመጣሉ ብዬ ማልገምት። ምክንያቱም ወደ ስራ የምንገባበት ጊዜ ስለሆነ ሰው ባየው ቁጥር እምነቱ እየጨመረ የሚሄድበት ሁኔታ ነው። እስካሁን ድረስ ያለን ኤክስፒሪየንስ የሚያሳየው እንሄድበታለን ኢንሻአላህ። ምናልባት እንግዲህ ይሄ ከምርጫው በፊት ያደረግነው ቃለ ምልልስ ነው። ከምርጫው በኋላ ደግሞ ያሉ ጉዳዮችን ይዘን ከተመልካቾች የሚመጡልን ጥያቄዎችን፣ ሀሳቦችን፣ አስተያየቶችን ይዘን ደግሞ ድጋሜ ልንጠራውት እንደምንችል ተስፋ አድርጋለሁ። የተወደዳችሁ ተመልካቾቻችን የመጅሊስ ምርጫ በተመለከተ መቅረብ አለባቸው የምትሏቸው ጥያቄዎች በዚህ በኩል ለምሳሌ አሁን በቡድን አይደለም ጥያቄዎችን እያቀረብን ያለን፣ ቀጥታ የመጅሊሱ የምርጫ ቦርድ ነው ጥያቄውን እያቀረብን ያለ። ምርጫ አስፈጻሚ ቦርድን ነው ጥያቄ እያቀረብን ያለ ነው። ግን ደግሞ ጥያቄ አለን፣ ሀሳብ አለን፣ አስተያየት አለን፣ ይሄ ነገር መቅረብ አለበት፣ ይሄ ነገር መታወቅ አለበት የምትሉ ሂዋር ፕሮግራም በሩን ክፍት አድርጎ ይጠብቃችኋል። ምርጫን በተመለከተ ሚንበር ቲቪ ኃላፊነቱን ለመወጣት ጥረት ያደርጋል። ማለትም ከህዝብ የሚሰበሰቡ ጥያቄዎችን ሚንበር ቲቪ ምንም አይነት ጣልቃ ገብነት የለም በእኛ በኩል። እኛ የመጣውን ጥያቄ ቀጥታ ማቅረብ ነው፣ ሰዎችን የቀረበን ጥያቄ ማቅረብ ነው። ይሄ ነው ኃላፊነታችን። አሁንም ቢሆን በዚህ ጉዳይ ላይ ያለ ሀሳብ አስተያየታችሁን በተለመደው ወይም ሰሞኑን ጥሪ በምናደርግበት መንገድ ሁሉ ሀሳብ አስተያየታችሁን እንድትሰጡን በድጋሚ እንጠይቃለን። ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።